ታሪካችን የሚጀምረው ዜን የተባለ አንድ ወጣት አበባ ይዞ አውቶቡስ ውስጥ ተቀምጦ ስናይ ሲሆን ቆይ ግን ከዛ በፊት አሁን ላይ 500 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በድንገት አውቶቡሱ ከቁጥጥር ውጭ ወጥቶ ወደ አንዲት እናትና ትንሽ ልጅ በፍጥነት ይሄዳል። ነገር ግን ሊመታቸው ሲል ሮዝ ቀለም ያለው ሹራብ የለበሰች ወጣት ሴት ወጥታ አውቶቡሱን በባዶ እጇ ስታስቆመው እንመለከታለን። ይህንን ሲያይ ሁሉም ሰው በጣም ይደነግጥና ዜንም ልጅቷን ያያታል። ከዚያም ከእንቅልፉ ሲነቃ ይህ ሁሉ ህልም እንደነበር ተመልክተን በዚህ ጊዜ ስልኩ ይደወልና ስለ ኩባንያው የሚያስፈራራው አንድ ሰው እንደሆነ እናያለን። በሚቀጥለው ትዕይንት ላይ በህልም ያየናትን ዩና የምትባል ልጅ እንመለከትና እሷም ቤት ሆና ስራ ለመፈለግ እየሞከረች እንደሆነ እንረዳለን። ዩና ሚስጥር ያላት ሲሆን ሚስጥሯም ከተፈጥሮ በላይ የሆነ ጥንካሬ ካላቸው ሴቶች ቤተሰብ የመጣች መሆኗን እንረዳና አንድ የድሮ የቤተሰብ መጽሐፍ ኃይላቸውን ለበጎ ነገር ብቻ መጠቀም እንዳለባቸው ይናገራል። ለራሳቸው ጥቅም ከተጠቀሙበት ወይም ንጹህ ሰውን ከጎዱ ኃይላቸው ለዘላለም የሚጠፋ ሲሆን ይህ ደግሞ በእናቷ ላይ ደርሶ እንደነበር ከታሪኩ እንረዳለን። እናቷም ጥንካሬዋን ተጠቅማ ሰዎችን ለገንዘብ በማስፈራራት ኃይሏን ስላጣች አሁን የዩና እናት ተራ ሰው ሆናለች። ይህ በእንዲህ እንዳለም የአንድ ትልቅ የጌም ኩባንያ ዋና ስራ አስፈጻሚ የሆነው ዜንን እናየውና ዜን መናፈሻ ውስጥ ሆኖ አንድ ሰው እየተከተለው መሆኑን ያስተውላል። ሰውየውን ቢያሳድደውም ስላመለጠው ዜን ለጸሐፊው ደውሎ አሁኑኑ የግል ጠባቂ እንደሚያስፈልገው ይነግረዋል። በዚህ ጊዜ በሌላ ቦታ አንድ የትምህርት ቤት አውቶቡስ ሹፌር በትልቅ መኪና መንገድ ይዘጋበትና የመኪና አሽከርካሪዎቹን እንዲንቀሳቀሱ ሲጠይቅ እነሱ ወንበዴዎች እንደሆኑና አዛውንቱን መደብደብ ሲጀምሩ እንመለከታለን። ልክ በዚህ ጊዜ ዩና ትደርስና ድብድቡን ስታይ ለፖሊስ ብትደውልም ነገር ግን የወንበዴው መሪ ስልኳን ነጥቆ ወርውሮ ይሰባብረዋል። ዩና ስልኳን ስለሰበረ እንዲከፍላት ብትጠይቀውም እሱ ግን እየሳቀ በጥፊ ሊመታት ይሞክርና ዜን በመኪና እያለፈ ስለነበር ሁሉንም ነገር ይመለከታል። በንዴት ስሜት ውስጥ የነበረችው ዩና ወንበዴውን በኃይል በጥፊ ስትመታው ጥርሶቹ ረግፈው ይወድቁና ከዚያም አንስታ በአየር ላይ ትወረውረዋለች። ሌሎቹ ወንበዴዎች ሁሉ በአንድ ጊዜ ቢያጠቋትም ዩና በጣም ጠንካራ ስለሆነች እንደ አሻንጉሊት በቀላሉ ወዲያ ወዲህ ስትወረውራቸው ያየው ዜን ምን እየተፈጠረ እንዳለ ማገናዘብ አቅቶት በጣም ይደነግጣል። የመጀመሪያው ወንበዴ ተነስቶ እንደገና ዩናን ለመምታት ቢሞክርም እጁን ይዛ በመጠምዘዝ ጣቶቹን ስትሰብረ በህመም መጮህ ይጀምርና ዩና ትንሽ ስላዘነችለት ጣቶቹን ስታስተካክልለት ዜን ይህ ሁሉ በፍጹም አድናቆት ተውጦ ይመለከታታል። በኋላም ሁሉም ሰው ፖሊስ ጣቢያ ውስጥ በሆኑበት ወቅት የዩና የልጅነት ጓደኛና የምትወደውን ልጅ የሆነው ኤሊ የሚባል ፖሊስ የምናገኝ ሲሆን ወንበዴዎቹ ዩና እንዳጠቃቻቸው ለፖሊስ ቢናገሩም ማንም እንደዚህ አይነት ትንሽ ልጅ ብዙ ወንበዴዎችን ልደበድብ እንደምትችል ስላላመነ ኤሊ ያለ ምስክር ወደ እስር ቤት ልትገባ እንደምትችል ይነግራታል። በድንገት አንድ ሰው መጥቶ ሁሉንም ነገር እንዳየ የሚናገር ሲሆን ያ ሰው ዜን እንደሆነ እንመለከታለን። ዜንም ለፖሊስ ወንበዴዎቹ እርስ በርስ ሲጣሉ እንደነበርና ዩና ንጹህ መሆኗን ዋሽቶ ይነግራቸዋል። ፖሊስ ዩናን ሲለቃት ከውጭ ዜን አስቁሟት ለምን እንዳላመሰገነችው ቢጠይቃትም ዩና ዝም ብለህ ከማየት ይልቅ መርዳት ነበረብህ ብላ በንዴት ጥላው ትሄዳለች። ይህ በእንዲህ እንዳለ ዜን አሁንም የሚያስፈራሩ ጥሪዎች እየደረሱት ስለሆነ ጠባቂ የሚያስፈልገው ሲሆን በዚህም ምክንያት ማሰብ የሚችለው ስለዚያች በጣም ጠንካራ ልጅ ብቻ ስለነበር ጸሐፊውን እንዲፈልጋትና ወደ እሱ እንዲያመጣት ያዛል። ዩና ወደ ዜን ኩባንያ ስትመጣ እሱም የጠባቂነት ስራውን ያቀርብላታል። መጀመሪያ ላይ እምቢ ብትልም በጣም ከፍተኛ ደሞዝና በህልሟ የምትፈልገውን በኩባንያ የጌም ልማት ክፍል ውስጥ የመስራት እድል ስለሰጣት ተስማምታ ውሉን ትፈርማለች። ኃይሏን ለመፈተሽ ዜን በክንድ ጉልበት እንድትገጥመው ቢሞግታትም ወዲያውኑ ሲሸነፍ እጁን ይታመማል። ጥንካሬዋን ያየው ዜን ለተደናገጠው ጸሐፊው ኃይሏን ለማሳየት ከሷ ጋር እንዲጣላ ሲያዘው ጸሐፊውም የራስ ቁራ አድርጎ ወደ እሷ ይሮጥና እሷ ግን በቀላል ንክኪ ብቻ ክፍሉ ማዶ እንዲበር ስታደርገው እንመለከታለን።
በዚያው ምሽት ኤሊ ዩናን ሊጠይቃት ሲመጣ ካገኘቻቸው አደገኛ ሰዎች የተነሳ ስለተጨነቀላት ራሷን እንድትከላከልበት ሽጉጥ ቢሰጣትም እሱ የልጅነት ጓደኛዋ ቢሆንም ስለ ሚስጥራዊ ኃይሏ ምንም እንደማያውቅ እንረዳለን። ከዚያም በኋላ በዚያ ምሽት አንድ ሳይኮ ወንጀለኛ በሰፈራቸው ውስጥ ሌላ ሴት ሲያጠቃ እናያለን። በማግስቱ ዩና በዜን ቢሮ ውስጥ በምትገኝበት ወቅት እሱ አስፈሪ ፎቶዎችን በማሳየት አንድ ሰው ላለፉት 2 ወራት ሲያስፈራራውና ሲከታተለው እንደነበር ያስረዳታል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን እሱ ፖሊስን ስለማያምንና ሰውየውን በራሱ መያዝ ስለሚፈልግ እሷን ለመቅጠር እንደወሰነም ይነግራታል። ልክ በዚህ ጊዜ አስፈራሪው ወደ ዜን ሲደውል ዜን ድምፁን ከፍ በማድረግ ሲያሰማው ዛቻዬ ቀልድ የመሰለህ ይመስላል፣ አሁን ምን እንደማደርግህ ተመልከት የሚል ድምፅ እንሰማለን። ከጥሪው በኋላ ዜን በጣም ተበሳጭቶ ራሱን ለማዝናናት ዩናን ይዞ ገበያ የሚወጣ ሲሆን ብዙ እቃዎችን ይሸከምላትና አይስክሬምም ይገዛላታል። ፓርክ ውስጥ ሳሉ የዜን ተከታይ ብቅ ብሎ ሲያሳድዳቸው ዜን ሰው አልባ አውሮፕላኑን ተጠቅሞ የተከታዩን የሞተር ሳይክል ታርጋ ፎቶ ያነሳል። ወደ ቤት በሚመለሱበት መንገድ ዜን ስለራበው ዩና ወደ አባቷ የለውዝ ፓይ ሱቅ ትወስደዋለች። ወላጆቿም ቆንጆና ሀብታም ከሆነው ሰው ጋር ስላዩዋት በጣም ሲደነግጡ እናቷ ወዲያውኑ ለልጇ ምርጥ ባል እንደሚሆን ትወስናለች። ቤት ስትመለስ የዩና ጓደኛ ስለ ዜን አንድ የሚገርም ወሬ ትነግራታለች። ይህም ዜን በህይወቱ አንዲትም ሴት ቀርቦ እንደማያውቅና በሴቶች ዘንድ የማይነካው ልዑል ተብሎ እንደሚታወቅ ነው። አንዳንዶች ሴቶችን እንደሚፈራ ሲሉ፣ ሌሎች ደግሞ ከስራውና ከጌሞቹ ጋር ብቻ እንደተጋባ የሚናገሩ ሲሆን ይህ ወሬ ዩናን በጣም ያሳዝናታል። በራት ሰዓት እናቷ ለማንኛውም ዜንን እንድታገባው ብትነግራትም ዩና አልችልም፣ እሱ ሴቶችን ይፈራል ይባላል ብላ ትጮኻለች። እናቷም ታዲያ ምን ችግር አለው? ሀብታም አይደል? ሴቶችን ሁሉ ቢፈራም አንቺን አልፈራሽም አይደል? በማለት ትመልስላታለች። ይህ በእንዲህ እንዳለ ሳይኮ ወንጀለኛው በሰፈር ውስጥ ሌላ ሴት ቢያጠቃም በዚህ ጊዜ አንድ ምስክር አስፈርቶት ሲያመልጥ ልጅቷ ወደ ሆስፒታል ትወሰዳለች። ኤሊ ጉዳዩን ሲመረምር ወንጀለኛው ሊገድላት ሳይሆን ሊጎዳት ብቻ እንደፈለገ እንረዳለን። በማግስቱ ዩና በሆስፒታል የተጎዳችውን ጸሐፊ ልትጠይቅ ሄዳ አዲሷን ተጎጂ እየጠበቀ ያለው ኤሊ እዚያው ታገኘዋለች። ኤሊ ለአፍታ ሲርቅ ዶክተር የመሰለው ሰው ገብቶ ለልጅቷ መርፌ ይሰጣታል። ሁኔታዋም እየተባባሰ ይሄዳል። ከዚያም ለኦፕሬሽን በሚል ሰበብ ከዩና ፊት ይዟት ይሄዳል። ኤሊ ሲመለስ ሰውየው በውሸት ዶክተር መስሎ የመጣው ወንጀለኛ እንደሆነ ቢገነዘብም ሆስፒታሉን ቢፈልጉም ወንጀለኛው ከተጎጂዋ ጋር አምልጦ ስለነበር ዩና ሁሉም ነገር የእሷ ጥፋት እንደሆነ ተሰምቷት በጣም ታዝናለች። ኤሊ ወንጀለኛው አሁን ፊቷን ስላየች ዩናን ኢላማ ያደርጋታል ብሎ ስለሚሰጋ እሷን የሚጠብቅ የፖሊስ ጠባቂ ሲመድብላት ዜን ይህን ሲሰማ በጣም አስቂኝ ሆኖ ስላገኘው ለግል ጠባቂ የግል ጠባቂ መድበህላት ነው ይለዋል። ይህ በእንዲህ እንዳለም ወንጀለኛው ያገታት ልጅ ወደ ሚስጥራዊ ቦታ ወስዶ የሰርግ ልብስ እንድትለብስ በማስገደድ ሙሽራይ ብሎ ከጠራት በኋላ ፎቶዋን አንስቶ በሌሎች ተጎጂዎች ፎቶዎች የተሞላ ግድግዳ ላይ ይለጥፈዋል። በአንድ የዜን ዝግጅት ላይ የራሱ ጠባቂ በስለት ሲወጋ አጥቂው ከዜን ጋር እንዳሳሳተው እንረዳለን። ዩና እሱን መጠበቅ እንዳለባት በመግለጽ ስራዋን ለመልቀቅ ፈቃደኛ ሳትሆን ስትቀር በዚያ ምሽት ዜን ለደህንነቷ ሲል በቤቱ እንድታድር ይጠይቃታል። ዩና ደሞዟን እጥፍ ካደረገላት ብቻ እንደምትስማማ ስትነግረው ልክ መግባባት ሲጀምሩ ኤሊ ደርሶ ዩናን በዚያ ሰዓት እዚያ በማየቱ በጣም ተናዶ በሁለት ወንዶች መካከል ጭቅጭቅ ይጀመራል። ዜን አንዱን እጇን ሲይዝ ኤሊ ደግሞ ሌላኛው የሚይዝ ሲሆን ኤሊ እንዲሄድ ለማድረግ ዜን ድራማ መስራት ይጀምራል። የኤሊን እጅ ድንገት በመያዝ ኤሊ አንተ በጣም ጠንካራና አስተማማኝ ነህ፣ እውነት ለመናገር ሴቶች በጣም ያስፈሩኛል፣ ከአንተ ጋር ግን ደህንነት ይሰማኛል፣ እባክህ ዩናን ከኔ አትውሰዳት በማለት በተጋነነ ስሜት የሚናገር ሲሆን ይህም ኤሊንም ዩናንም የሚያስደነግጣቸው ሲሆን ኤሊ በመጨረሻ ግራ ተጋብቶ ይሄዳል። ውስጥ በገቡ ጊዜ ዩና የዜን አስደናቂ ቤት የምትጎበኝ ሲሆን በሚስጥራዊ የጌም ክፍሉ ውስጥም አብረው የቪዲዮ ጌም ይጫወታሉ። ዜን ስለ አሳዛኝ የልጅነት ጊዜው ሲነግራት እሷም ከልጅነታቸው ጀምሮ ኤሊን ተወደው እንደነበር ትነግረዋለች።
በማግስቱ ጠዋት ከእንቅልፏ ስትነቃ ዜን ከአልጋዋ አጠገብ ወለሉ ላይ ተኝቶ ስታገኘው በድንጋጤ እየጮኸች ትነቃለች። በቁርስ ሰዓት ላይ ዜን ስለምትወደው ልጅ ኤሊ ሲያሾፍባት ዩና በጣም ተናዳ የብረት ቾፕስቲኳን በእንጨት ጠረጴዛ ውስጥ በጥልቀት ስትሰካው ይህም ዜንን በጣም ያስደነግጠዋል። በኋላ ላይ ከድሮ ፎቶ ላይ የሞተር ሳይክሉን ባለቤት ቢያገኙትም ከወራት በፊት ስለተሰረቀበት ንጹህ መሆኑ ያረጋግጣል። ፖሊስ ጣቢያ ውስጥ ዩና በአጋጣሚ የዜንን እግር ስትረግጥ የእግሩን ጣቶች ስትሰብረው ሆስፒታል ውስጥ ሳለች ኤሊን ከቆንጆ የሴት ጓደኛው ጋር አይታ ልቧ የተሰበረ ያህል ይሰማታል። ዜን ከተዘጋጀለት የፍቅር ቀጠሮ ለማምለጥ ዩናን ይዟት ከቤተሰቦቹ ጋር እራት ለመብላት የሚሄድ ሲሆን አባቱና 3 የእንጀራ ወንድሞቹም እዚያ ነበሩ። የዜን አባት የኩባንያውን ግማሽ ለዜን እንደሚሰጥ ሲያውጅ ወንድሞቹ በጣም ሲቀኑ ከእራት በኋላ የዜን ተከታይ ክንዱ ላይ ቢተኩስበትም ጥይቱ ሐሰተኛ ስለነበር ዩና በጣም ትደነግጣለች። ዜንንም ያለምንም ልፋት አንስታ በመኪና ውስጥ ስታስገባው መንገድ ላይ የነበሩ ሰዎች ሁሉ በጣም ሲደነቁ እንመለከታለን። ቤት ወስዳ ቁስሉን ስታጸዳለት እሱም እሷን እየተመለከተ ምንድነሽ አንቺ ከሌላ ዓለም ነው የመጣሽው ብሎ ሲጠይቃት ልክ በዚህ ጊዜ አስፈራሪው በድጋሜ በዛቻ ይደውልና ዜን በጣም አዝኖ ብቻውን መሆን እንደሚፈልግ ይነግራታል። ቤት ውስጥ ዩና ለምን ስለ ኃይሏ ለኤሊ እንዳልነገረችው ስታስታውስ ምክንያቱም አንድ ጊዜ ጥበቃ የሚያስፈልጋቸውን ሴቶች እንደሚወድ ሲናገር ሰምታው ስለነበር እናም እንደሷ ያለ ጠንካራ ሰው በፍጹም ሊወድ እንደማይችል ታውቅ እንደነበር እንረዳለን። ይህ በእንዲህ እንዳለ ዜን በጣም ተጨንቆ ከሁሉም በላይ ለሚያምነው የእንጀራ ወንድሙ ኤያን ደውሎ ስለ አስፈራሪው የሚነግረው ሲሆን የዜን ብቸኛ የልጅነት ጊዜ ወደኋላ መለስ ብለን ስንመለከት ኤያን ብቻ ደግ እንደነበረለት እናያለን። በኋላም ዜን ዩናንና ጓደኛዋን ፊልም ለማየት ከተቀላቀላቸው በኋላ ወደ አንድ መጠጥ ቤት ሲሄዱ ዩናም በጣም ትሰክራለች። ከባድ የሆነ የብረት ቢላርድ መጫወቻ እንጨት እንደ አሻንጉሊት ማሽከርከር ስትጀምር ሁሉም ሰው በስልካቸው ቪዲዮ ይቀዳታል። በማግስቱ ጠዋት ዩና ሰክራ በዜን ላይ እንዴት እንዳሳፈረችው ስታስታውስ በተለይ ይህ ሰውዬ ሴቶችን ይፈራል እያለች ለሁሉም ሰው በመጮህ እንዴት እንዳጋለጠችው ስታስብ ከስራ እንደምትባረር እርግጠኛ ትሆናለች። ነገር ግን ዜን ስለ እሷ እያሰበ ፈገግ ከማለት በቀር ምንም ባይልም እሷ በመጠጥ ቤቱ ውስጥ በተቀረጸችው ቪዲዮ ደግሞ ቫይራል ተሰራጭቶ ነበር። እናቷ ደውላ ኃይሏን በማጋለጧ ስትቆጣት ዩናም በጣም ፈርታ ከጠረጴዛዋ ስር ተደብቃ ስታለቅስ ዜን ያገኛትና በቀስታ ያሾፍባታል። እሱም በድብቅ ለአንድ ሰው ደውሎ ቪዲዮዎቹ በሙሉ ከኢንተርኔት እንዲወገዱ ያደርጋል። በኋላ ኤሊና ዜን ዩናን ወደ ቤት ማን እንደሚወስዳት እየተጨቃጨቁ በመጨረሻም ዜን ይወስዳታል። የዩና ጓደኛ ሊና ወደ ቤቷ ስትሄድ ሳይኮ ወንጀለኛው ሲያጠቃት በብረት ዘንግ ሊመታት ሲል ዩና ትደርሳለች። ዘንጉን ይዛ በሁለት አጥፋ ወንጀለኛውን በእርግጫ ስታባርረው እርሱም በፍርሃት ይሸሻል። ሆስፒታል ውስጥ ኤሊ ዩና ላይ የበለጠ ጥንቃቄ ባለማድረጓ ተቆጥቶ ለደህንነቷ በዜን ቤት መቆየት እንዳለባት ይነግራታል። በዚያ ምሽት ኤሊም በዜን ቤት ብቅ ብሎ እሱም እዚያው እንደሚያድር በሚናገርበት ወቅት ዜን ዩና በስካር መንፈስ ስላላገጠችበት ለመበቀልና ኤሊን ለማበሳጨት ሲል ዩና የእሱ ጠባቂ መሆኗን ለኤሊ ያሳውቀዋል። ኤሊ ይህን ማመን ቢቸገርም ሶስቱም ወደ መጠጥ ቤት ለመሄድ ይወስናሉ። ዜንና ኤሊም ከባድ የመጠጥ ውድድር ሲጀምሩ ብዙም ሳይቆዩ ሁለቱም ወንዶች ሰክረው ይወድቃሉ። ዩናም እነሱን መቋቋም ሲኖርባት መድኃኒት ልትገዛላቸው ስትሄድ ሁለት ሌቦች የኪስ ቦርሳቸውን ለመስረቅ ቢሞክሩም እሷም በቀላሉ አንስታ ትወረውራቸዋለች። በማግስቱ ዜንና ኤሊ ሶፋ ላይ ከእንቅልፋቸው ሲነቁ እንዴት ወደ ቤት እንደመጡ ምንም ትውስታ አልነበራቸውም። በኋላ ዩና የሴት ጓደኛውን በአደባባይ ሲያንገላታ የነበረ አንድን ሰው አግኝታ መኪናውን አንስታ በተደጋጋሚ ስታሽከረክረው ዜን በፍርሃት ይመለከታል። አስደናቂ ኃይሏን መቆጣጠር መማር እንዳለባት ተረድቶ ጥንካሬሽ ስህተት አይደለም፣ ለበጎ ነገር እንድትጠቀሚበት አሰለጥንሻለሁ ሲላት ይህም ሉናን በጣም ያስደስታታል። ዜን አባቱ የፍቅር ቀጠሮ ማዘጋጀቱን እንዲያቆም ዩናን እንደ የሴት ጓደኛው ለቤተሰቡ ያስተዋውቃታል። ቤተሰቦቹ በጣም ቢደነግጡም አባቱ ግን የወደዳት ሲመስል ከዚህ በኋላ ዜን ስልጠናዋን ይጀምርና ጥንካሬዋን ለመቆጣጠር ጥቃቶችን ለማምለጥና ኃይሏን በአንድ ነገር ላይ ለማተኮር ያስተምራታል። በስልጠናቸው ወቅት በጣም የሚቀራረቡ ሲሆን አንድ ቀንም በአጋጣሚ የድንጋይ ጠረጴዛ ትሰብራለች። ዜን ተናዶ ከስራ እንደሚያስባርራት ቢያስመስልም እየቀለደ እንደሆነ እንረዳለን።
ይህ በእንዲህ እንዳለ ወንጀለኛው የዩናን ጓደኛ በሆስፒታል በድጋሚ ለማጥቃት ቢሞክርም ዩና በጊዜው ደርሳ በዓይኖቿ ታውቀዋለች። ነገር ግን ወንጀለኛው ያመልጣል። በኋላ አንድ የወንበዴ መሪ ዩናን ለመግደል ሲመጣ ኤሊ ሊያስቆመው ቢሞክርም ወንበዴው በጣም ጠንካራ ነበር። ዩና ኤሊን ከጉዳት ለማዳን ኃይሏን ተጠቅማ ከአደጋው በጣም ሩቅ ቦታ ስትወረውረው ኤሊ በጣም ይደነግጣል። በመጨረሻም ሚስጥሯን ይረዳል። ኤሊ ለዩና ስሜት እንዳለው ተረድቶ ከሴት ጓደኛው ጋር ይለያያል። ይህ በእንዲህ እንዳለ ዜን ዩናን ከአባቱ ጋር እንደገና ሊያስተዋውቃት ወስዶ ዩና ደስተኛ እንደምታደርገው ለአባቱ ይነግረዋል። ከዚያም ከዚህ በፊት ለማንም አሳይቶት ወደማያውቀው ልዩ ቦታ ወደ እናቱ መቃብር የሚወስዳት ሲሆን በባህር ዳርቻም በጓደኝነትና በፍቅር መካከል ያለው አንድ እርምጃ ብቻ ነው ይላታል። ወደ እሷ ሲጠጋ ለመጀመሪያ ጊዜ የዩና ልብ ለሱ ሲመታ ይሰማታል። ዩና ያሸነፈቻቸው ወንበዴዎች ለመበቀል ወሰኑና የእናቷን ድምፅ በስልክ አስመስለው እንደታገተች በመናገር ያታልሏታል። ዩና ብቻዋን ወደ አንድ ባዶ መጋዘን በፍጥነት ስትሄድ ዜንና ኤሊ ወጥመድ መሆኑን ተረድተው በፍጥነት ይከተሏታል። መጋዘን ውስጥ ዩና በደርዘን የሚቆጠሩ ወንበዴዎችን የምትጋፈጥ ሲሆን ሮዝ ሹራቧንም ለብሳ ሁሉንም በቀላሉ ታሸንፋቸዋለች። ዜን ሲደርስ በህልሙ አውቶቡሱን ያዳነችው ያቺው ልጅ መሆኗን ይረዳል። በድንገት አንድ ቢላዋ የያዘ ሰው ከኋላ ሆኖ ዩናን ለማጥቃት ሲሮጥ ዜንም ኤሊም እሷን ለማዳን ይጣደፋሉ። ዜን መጀመሪያ ደርሶ ከፊት ለፊቷ በመቆም ቢላዋውን ለሷ ብሎ ሲቀበል ከዚያም ደም እየፈሰሰው በእጆቿ ላይ ይወድቃል። ይህም ዩናን ሙሉ በሙሉ ሲያስደነግጣት አይኖቹ ሲዘጋ ስሙን እየጠራች ትጮኻለች። ዜን በፍጥነት ወደ ሆስፒታል ተወስዶ ከእንቅልፉ ሲነቃ ለምታለቅሰው ዩና ቢላዋው እኔን መምታቱ ጥሩ ነው፣ አንቺን ቢመታሽ ኖሮ ራሴን በፍጹም ይቅር አልልም ነበር ይላታል። ኤሊ ሆስፒታል መጥቶ ሁሉንም ነገር ሲረዳ ዩና በሚስጥሯ ፈጽሞ ስላላመነችው በጣም ያዝናል። በኋላ በሆስፒታል ክፍል ውስጥ ብቻቸውን ሲሆኑ ዜንና ዩና ልብ የሚነካ ጊዜ የሚያሳልፉ ሲሆን እሱም ከኔ በቀር ማንንም እንዳትመለከች ይላታል። ህይወቱን ያተረፈችው የአውቶቡሷ ልጅ እሷ መሆኗን አምኖ ሊስማት ሲል ይቆምና እንድትተኛ ይነግራታል። ከዚያም እርስ በርስ እየተያዩ እንቅልፍ ይወስዳቸዋል። ይህ በእንዲህ እንዳለ ሳይኮ ወንጀለኛው አሁንም በነፃነት እየተንቀሳቀሰ ሲሆን ፖሊስ በአጋጣሚ የተሳሳተ ሰው ያስራል። ዩና የእውነተኛው ወንጀለኛ ድምፅ የተለየ መሆኑን ልትነግራቸው ብትሞክርም አይሰሟትም። ዜን እሷን ለመጠበቅ ሲል በይፋ ወደ ጌም ልማት ቡድን ያስተላልፋታል። ከስራ በኋላ በደረሰበት ጉዳት ስለደከመው ጭንቅላቱን ጭኗ ላይ ያስቀምጣል። እሷም በክፍል ውስጥ ያለ አንድ ስዕል ትመለከትና አውቶቡስን ስታስቆም የነበረበትን ቀን የሚያሳይ መሆኑን ታስተውላለች። ከማስታወሻው እንደሳለውም እንረዳለን። በዚያ ምሽት ዜን ወደ ቤቷ ሄዶ በጣም አፈቅርሻለሁ ብሎ ስሜቱን ይናዘዝላታል። ዩና አሁን በዜንና በኤሊ መካከል ምርጫ ማድረግ ተስኗት ትጨነቃለች። በማግስቱ ዜን ቢሮ ውስጥ አግኝቷት ለምን ዝም ብለሽ አትወጂኝም ብሎ ሲጠይቃትና እጇን ይዞ አሁን ግንኙነት ውስጥ እንደሆኑ በመግለጽ ቤትም ያደርሳታል። ነገር ግን ኤሊ እሷን እየጠበቃት ነበር። እሱም ስሜቱን ይናዘዝላታል። ነገር ግን በጣም ዘግይቶ ስለነበር ዩናም ጓደኛ ሆኜ መቀጠል ፈልጋለሁ ላጣህ አልፈልግም ስትለው ኤሊም በተሰበረ ልብ ይሄዳል። ዩናና ዜን አሁን ደስተኛ ጥንዶች ሆነው አብረው በቪዲዮ ጌም ላይ ይሰራሉ። ጊዜያቸውን ሁሉ አብረው ያሳልፋሉ። ነገር ግን አደጋው ስላላለቀ ፖሊስ ወንጀለኛውን ለመያዝ የኤሊን የቀድሞ የሴት ጓደኛ እንደ ማጥመጃ ይጠቀማል። ነገር ግን ወንጀለኛው በጣም ብልህ ስለሆነ በምትኩ የዩናን የቅርብ ጓደኛ ሊናን ያግታል። ዩናን ደውሎ ንጹህ ሰውን ከጎዳች ኃይሏ እንደሚጠፋ የሚገልጸው ሚስጥሯን እንድታወጣ በማድረግ ያታልላታል። ወንጀለኛው የፈራች ጓደኛዋን ቪዲዮ ለዩና ይልክና ፖሊስ እንዳትደውል ያስጠነቅቃታል። ዩና በጣም ተስፋ ቆርጣ እርዳታ ለማግኘት ወደ ዜን ትሄዳለች። በማግስቱ ወንጀለኛው የተደበቀበትን ቦታ አውቃ ብቻዋን ወደ አንድ ትልቅ የቆሻሻ መሰብሰቢያ ቦታ ትሄዳለች። የታገቱትን ልጃገረዶች በሙሉ ያለበትን ክፍል አግኝታ ነፃ ብታወጣቸውም ወንጀለኛው ከሊና ጋር ያመልጣል። ወንጀለኛው እንደገና ለዩና ደውሎ ጓደኛዋን በህይወት ማየት ከፈለገች በግንባታ ቦታ እንድትገናኘው ይነግራታል። ሊናን ከባድ በሆነ የግንባታ ማንሻ ስራ አስቀምጦ ሊጥልባት አቅዷል። ዩና ወደዚያ ትጣደፋለች። በሙሉ ኃይሏ ማንሻውን ብትይዘውም ነገር ግን በውስጡ አንድ ንጹህ ሰራተኛ ታስሮ ታያለች። እሱን ለማዳን ማንሻውን መጣል አለባት።
በዚያ ቅጽበት ደማቅ ብርሃን ይፈነጥቅና ንጹህ ሰውን ስለጎዳች የዩና ኃይል ይጠፋል። ወንጀለኛው ብቅ ብሎ አሁን ተራ ልጅ መሆኗን ስለሚያውቅ እየሳቀ እናየዋለን። ሊያጠቃት ሲጀምር ግን ልክ በዚህ ጊዜ ዜንና ኤሊ ይደርሳሉ። ወንጀለኛው በመኪናው ለማምለጥ ሲሞክር ኤሊ ያሳድደዋል። መኪናው ከገደል ላይ ወድቆ ውሃ ውስጥ ይሰምጣል። ፖሊስ ቢፈልግም የወንጀለኛውን አስክሬን በጭራሽ ሊያገኘው አልቻለም። ዜን ደካማና ኃይል አልባ የሆነችው ዩናን ወደ ቤቱ ወስዶ እንድታገግም ይረዳትና እዚያም በመጨረሻ ስሜቷን ታምናለች። አሁን ትወጂኛለሽ ብሎ ሲጠይቃት እሷም እያለቀሰች አዎ በልቤ ውስጥ ያለኸው አንተ ብቻ ነህ ትለዋለች። እሱም አቅፏት እወድሻለሁ ይላታል። ዩና ኃይሏን በማጣቷ ብታዝንም ዜን ያጽናናታል። ኃይል ቢኖርሽም ባይኖርሽም ግድ የለኝም እኔ ዝም ብዬ ነው የምወድሽ ይላታል። ወንጀለኛው እንደ ሞተ ያስቡና በመጨረሻ ተራ ጥንዶች ሊሆኑ ይችላሉ። አብረውም አስደሳች የሆነ ሽርሽር ይሄዳሉ። ነገር ግን ወንጀለኛው ከአደጋው መትረፉን እንረዳለን። ራሱን አስመስሎ በዚህን ኩባንያ ውስጥ ስራ ያገኛል። አንዲት ሴት አስሮ በመያዝ ወደ ጣሪያው ይወጣና ዩናን ይይዛታል። ዩናን ከአንድ ትልቅ ቦምብ ጋር ያስራትና ሰዓት ቆጣሪው መንቀሳቀስ ይጀምራል። አሁን እነዚህን ሰንሰለቶች ለመስበር ሞክሪ ብሎ እየሳቀ እንድትሞት ይተዋታል። ዜን የጣሪያውን በር ተቆልፎ ሲያገኘው በተስፋ መቁረጥ ስሟን ይጠራል። ከቦምቡ ጋር የታሰረችው ዩና እያለቀሰች ትጸልያለች። ነገር ግን ራሷን እንድታድን ሳይሆን ዜንን እንዲያድንላት ትለምናለች። በድንገት የድሮ የቤተሰቧ መጽሐፍ ማብራት ይጀምርና ከሰማይ ኃይለኛ ብርሃን ወርዶ ዩናን ይመታታል። ኃይሏም ይመለስላታል። ሰንሰለቶቹን በቀላሉ ትበጥሳለች። ቦምቡንም ይዛ ወደ ሰማይ ከፍ አድርጋ ትወረውረዋለች። እዚያም እንደ ርችት ይፈነዳል። ዜን በሩን ሰብሮ በመግባት አጥብቆ ያቅፋታል። ወንጀለኛው ይህንን ከሩቅ አይቶ ይሸሻል። በዚያ ምሽት ዩና ስለ ዜን ማሰብ ማቆም ስላልቻለች ወደ ቤቱ ሄዳ በጣም ስለናፈከኝ መጣው ስትለው እሱም ይስማታል። አሁን ኃይሏ ስለተመለሰ ዩና ከዜንና ከኤሊ ጋር በመሆን ወንጀለኛውን ለመያዝ ትሰራለች። ፊቱንም በከተማው ሁሉ ታዋቂ ያደርጉታል። ወንጀለኛው ለመጨረሻ ጥቃት ጠመንጃ ይገዛና ለመጨረሻ ጊዜ በተዋጉበት ቦታ እንድትገናኘው ይሞግታታል። ወጥመድ እንደሆነ ብንረዳም ነገር ግን በዚህ ጊዜ እነሱም እቅድ አላቸው። ዜንም ለዩና ጥይት የማይበሳው ጃኬት ይሰጣታል። በዚያ ምሽት ወንጀለኛው ጠመንጃውን ተኩሶ ዩና እንደሞተች በማስመሰል መሬት ላይ ትወድቃለች። ወንጀለኛው እንዳሸነፈ አስቦ በመርከብ ማቆሚያ በኩል ለማምለጥ ቢሞክር ነገር ግን ዜንና ኤሊ እየጠበቁት ነበር። ወደማያመልጥበት ቦታ ሲያሳድዱት ዩና ምንም ጉዳት ሳይደርስባት ብቅ ስትል ወንጀለኛው በጣም ይደነግጣል። ዩና ትልቅ የብረት ጎጆ በላዩ ላይ በመጣል ታስረዋለች። ፖሊስም ደርሶ በመጨረሻ ይይዘዋል። ወንጀለኛው እድሜ ልክ እስራት ስለተፈረደበትም ሁሉም ነገር በመጨረሻ ሰላም ይሆናል። ዩና ለአዲሱ የቪዲዮ ጌሟ የተሳካ ገለጻ ታደርጋለች። በጌም ውስጥ አንዲት ልዕለ ኃያል ልጅ ክፉውን ሰው አሸንፋ ልዑሏን ታድናለች። ከዚያም በደስታ ይኖራሉ። በሚቀጥለው ትዕይንት ዜን ዩናን ለፍቅር ቀጠሮ ይወስዳትና እኔን መውደድ የጀመርሽው ከየትኛው ጊዜ ጀምሮ ነው ብሎ ይጠይቃታል። እሷም የኔን መልስ መጠበቅ ከብዶ መሆን አለበት ትለዋለች። እሱም ፈገግ ብሎ አንድ ቀን እንደምትወጂኝ አውቅ ነበር ይልና እንድታገባው ይጠይቃታል። ውብ ሰርግ ሲያደርጉ ሁሉም ቤተሰቦቻቸውና ጓደኞቻቸውም እዚያ የተገኙ ሲሆን ቃለ መሐላ ከተለዋወጡ በኋላ ዩና በደስታ ዜንን በእጆቿ ስታነሳው ይህም ሁሉም ሰው ያስደንቃል። ከጥቂት ዓመታት በኋላ መንታ ሴት ልጆች ቢወልዱም ነገር ግን ልጃገረዶቹም ልዕለ ጥንካሬውን ስለወረሱ ዜን እነሱን መንከባከብ በጣም ይከብደዋል። ታሪኩ ዩና በአንድ ህንፃ ጣሪያ ላይ ቆማ ይህ ዓለም መታረም በሚገባቸው መጥፎ ሰዎች የተሞላ ነው ስትል እንመለከትና ከህንፃው ላይ ወንጀልን ለመዋጋት ዝግጁ ሆና ስትዘል ትምህርት ልሰጣቸው እየመጣው ነው፣ ምክንያቱም ስሜ ጠንካራዋ ሴት ዩና ነው ስትል ፊልሙ ያበቃል።